ዝም ብለህ ይቅር ዶክተሩ ይሄ እኮ ዶክተሩ ይቅር ኢንጂነሩ ይቅር አውሮፕላን ሾፌሩ ፓይለቱ ይቅር ደህና ሰው ታውቂያለሽ አባ ልጅዬ እኮ በጣም ምርጥ ልጅ ነው ወይ ቻው እንደው ጥሩ መሆኑን በምን አወቅሽው ንገሪኝ አውቀዋለሁ በጣም ጥሩ ልጅ ነው ሰውል ማለት በቃ ለትዳር የሚሆን አይነት ወንድ ታውቃለህ አባ ልክ እንደዛ ነው ያው የተሟላ ሰው ባይሆንም እንዴ ከፊል ደመናማ ሆነሽ እንዴ አታውቀውም እኮ ዝም ብላ እኮ ነው የምታወራው ወይ እማዬ ደግሞ ከተዋወቅን እኮ 6 ወር አለፈ እየመጣሽ ተኛለ ግማሽ እድሜያችሁ ላይ ስትንዘላዘሉ ከርማችኋል 6 ወር ሙሉ በዚህ 6 ወር እኮ ተጋብተው ወልደው ሁለው ድረው እዚህ መድረስ ነበረባቸው እኮ በጣም ዘገያቸው እሺ እንዴ አባ እናንተ በተዋወቃችሁ በሳምንታችሁ አይደል የተጋባችሁ እኔ ቁስሌን አታንሽልኝ እኔም ባናት አለ ቤተሰቦቼ ለሀገር እንደው ለጓደኛ ለቤተሰብ ተጠቅማለች ነው ትምህርት ቤት አስመስግበው ትምህርት ቤት እየተማረ ዘልቄ ልክ መሰረተ ትምህርቱ ላይ ስደርስ እድሜ ላባትሽ ጎረምሳ ጓደኞችን ሰብስቦ እንዲህ አርጓንቆ ጠልፎ አስገባኝ ይኸው ከትምህርቱ እንዲሁኝ ቀረ ጠልፌ አስገባሁሽ ማን ይጠለፈ ሶልዬ ቢኖር ሶልዬ ልጅ ቢኖር ሳክሴቱ ሳካሳክሽ ነበር ይረዲያ እንደው ምንድን ነው የሚሻልሽ አንቺ እኔ ነኝ አንቺ ነው የምጠልፍ አልጠለፍከኝም እንዴ ዝም በይ አላት አላወራም ዝም በይ አንቺ እንዲህ ይችልሽ ዝም በይ መቼም በሰፈራችን የታወቁ ቆንጆ ነበርኩ ልንገርሽ ልጅ ጸጉሬ እዚህ ድፍት ያለ ጸጉሬ ልጫ ላይ በዚህና ልጅ ከፍሏን ሲወጡ ሁሉ እንጂ ይልልሻል እኔ ደግሞ ንቀቴ ተማርኩ ነኝ አንድ ዶክተር ብቸኛ ነኝ በሰፈር ዶክተር ታዲያ ዶክተር ማን አንተ እዚያ መንደር ማን ነው መርፌ የሚወጋ የነበረ ከየት አምጥተው ነው ዶክተሩ ማረግ እንዴ እሱ ለነገሩ ነበር አባባ ባንጃው ነፍሳቸውን ይማሩና የመንደራችን መርፌ ወጅ ነበሩ አባባ አዲያ ከስር እያለ ያችን መርፌ መውጋት ተማራ በዛች እንዲህ በዛች ተምሮ ይኸው ሰውን ሁሉ መርፌ መውጋት ጀመረ አንተ አንበርባ አባባ ባንጃው ያኔ ታስረው ነበር እኮ ይታሰራ ሰው ወጥቷል እንዴ አዎ ፈርዶላ እንዴ ድሮ ሰው ቆሞ እኮ የኤችአይቪ ዘመኑ የሱ አባት ምን ቢያረጉ ጥሩ ነው ይሄ ደሃ መንደር ነው ብዙ ብር አላስከፍልም ብለው ሰውን የጠቀሙ መስሏቸው በአንድ መርፌ 6 ሰው ወቅተው ታሰሩ ከጤና ኬላው የተማርኩት 3 ወር ስልጠና ጤና ረዳት ሰርቲፊኬት መውጊያ አልተማርኩም በረዳት አንተ በሰርቲፊኬት አንተ እንዲሁ ልሙት እኔ እናንተ ከልጅነት ጀምረን ነው የተጋባን እንድች ብለህ ትምህርት ቤት ገብተህ አታውቅም ዝም በል ባኪ ዝም በይ አንቺ ወሬኛ ምን ይቺ ዝም በይ እዚህ ምን ይቺ እንደው ዝም ስላት እንደው አንቺ ግን ይቅርታ አድርጊልኝ እንደው አሁን በቆሜ እንዲሁ ቆሜ የተናገርሽ ታሪኬን ያበላሽ ብሞት ወይ ዞር በልማ ለልጅ ልጆቼ ታሪኬን አበላሽት ልትልቂ እኔ ልንገርሽ ይኸውልሽ እሷ ደግሞ ታምናለች ደግሞ ትልቅ የናት ልትል እንዳይሆን አንቺ ነግሬሻለሁ እንዳልመጣል ይኸውልሽ የኔ የሶስት ታላቅ እህቴ የሷ ባልንጀራ ነች እኔ የሶስት ታላቅ እህቴ እታለም ነው ማለት እሷን ደግሞ የሰፈር ሰው ሁሉ ሸንኮሬ እትዬ ሸንኮሬ ነው የምንለው ሸንኮሬ የተባልኩት እናት አለም እማምር ወይዘሮ ቆንጆ ስለነበር የሰፈሩ ሰው ቤተሰብ ሸንኮሬ ነው እንዴ ዛሬ አገባሁና መቼም በእውነት እንደው ትዳር ያዝንና አንቺ አልኳት እንጂ አዎ ቀና ብዬም እንዴ አላያትም ነበር በእውነት ኋላኛ ቤት እማዬ ላከችኝ እሳት ጫሩልኝ እያለች ትመጣለች እማዬ ልካኝ እኮ ነው እማዬ በሳበሳት ነው እንዴ በትልክሽ እናት ወዳጅ ስለነበር እነሱ ቤት እሳት ጫሪ ታልክ እሺ እሱም ይቅር ደግሞ አባዬ ላከኝ ማጭዳችሁ አባዬ ላከኝ ነው እንዴ ሁሌ ለኛ ማጨድ እናት ያስፈልጋል በቃ ወዳጅ ስለሆኑ ነው ይኸውልሽ መሬቱ እየተዘራ እየታረሰ እነሱ ማጨድ ብላ ትመጣለች ይሸቷል ኋላ ታለም ሶስት ታላቅ ባልንጀራዋን እንደው ትየሸንኮር የዚህ ቤት ለምን የሚመጡ ልዬ ጠይቅ ባረጋት አንተን ወደህ አራጭ እታለም ልሞት ኋላ ምን አልኩ እንዴት ከፍ ብዬ ሽቅብሳቸውን አገባለሁ በቤተሰብ ተጥኖ ማግባት እያገባሁ መጥለፍ አይበለው ያው ጠለፈችኝ ማግባት አይበለው ያው አገባችኝ ቀረሁ እኔ እኮ ምክር ቤት ነው የገባሁት እየተመከርኩ ነው ያደግኩት አባሱ ምን ያደርግልኛል ነገ ሽማግሌ ሊመጣ ነው የት
ሽማግሌዎች። ሳይ ሽማግሌማ ይምጣ፣ ምን ችግር አለ? እኔ እናትሽ እንደሆን ቀጭንም ነገር አባትሽ እንደሆን ይሄው የተከበረ ሞገሳም አባት አለሽ። በደንብ አድርገን ተቀብለን ነው አስተናግደን የምንልክልሽ። ሙች እኔ የምልሽ ሽማግሌዎቹ ሲመጡ ባሎቻቸው ነው የሚመጡ። ይሄ የሸማቾችን 5 ሊትር ዘይት አድርገው ነው የሚያመጡት። እንዴ ማየ ምን ነካሽ? ነገ እኮ የሚመጡት የእናንተን አስቤዛ ሊሞሉ አይደለም፣ ልጃችሁን ለልጄ ሊሉ ነው። እጭ ወረኛ አይነጋጨሽ ፎቃቃ ነተመለሽ ወደዚህ ፎቃ አንቺ ሂጂና እንዲህ የምትይውን በይ። እኛን ነው እንግዲህ ደግሞ እና እናንተን አስቤዛ ሊሞሉ ዝም በይ። ተመለሽ ወደዚህ ወረኛ ደግሞ አንቺ እንዴት አለች እንዲህ በልብሽ ነፋስ ሰው ነፋስ ስሚ እንጂ እና ባሎቻቸው ጨብረው ሊመጡ ነው። እንደውም እኔ ዘመናዊ ሴቱኝ ዘመኑን ልጣብቅ ብዬ ነው እንጂ እንደ ድሮ ህግ ቢሆን እኮ ስሚ ሽማግሌ ሲመጣ በግና ውስኪ ነው ይዞ የሚመጣ። ዘመናዊ ሁኜ ነው አሁን። በወቅቱ ነው ጥሎሽ በወቅቱ ነው እና ባህልና ጉይና አባ በቃ እኔ እንደው ሌላውን ተይው፣ እንደው ግድ የለም ሌላ እንደው ዘራቸው ይታወቃል። እንደው ኮብኮባ ደግሞ እሪህ እንደዚህ አንዳንድ በሽታ ያለበት ሰው አለ። እንዴት ነው ንጡህ ነው ይሄ? እንዴት ነው ምን ማለት ነው ደግሞ እሱ? አንቺ ኧረ ተይ 12 ድረስ ወጭ አድርጌ ያስተማርኩት ይሄን ካልተገነዘብሽውና ካላወቅሽው እንዴት ሊሆን ነው? ዲኒው ማለት ነው የቤተሰቦቹ ዲኒ ምን ያደርግልኛል? ለኔ ነው የሚያደርግልኝ መጀመሪያ ወረኛ። እሺ አባትዬ ታዋቂ ነው ይታወቃል። ስም አለው ማን ነው? የቀበሌ 11 የታወቀ እድር ለፋፊ እኮ ነው። አባት ታውቁት እንዴ? ምን ነው ሲፈጥርሽ እኮ ቃል አጋር ነው። እውነቴን እኮ እንዲሁ ምን አይነት ጉድ ነሽ? አሁን 11 ቀበሌ አለች። እንግዲህ ከፍ አድርጋ 12 አትለው የተመዘገበው በ11 ነው። ዝቅ አድርጋ 10 አትለው የተመዘገበው በ11 ነው። ወይ ብሎ ማጋነን ምን ይጠቅማል? አንተ ሰውዬውን አላወቅከውም እኮ። ማን ነው? ኮቴ እኮ ነው። አረማ ኮቴ አይደለም ኮታው ሞላ። አሁን ለኮቴ ወይ ብቻ ነው የሚባል እንደ ልብስሽን አውልቀሽ ነው እንጂ መጮህ አለብሽ። እንዳበደ ሰው ነው። ዝም በይ አንቺ እኮ ሸጠሽ ለውጠሽኛል። ይኸውልሽ ዛሬ በዚህ በሊቢያ በባህር ሄጄ አሳ ነባሪ ቢበላኝ ይሻለኝ ነበር። ወይኔ እኔም እንደኔ ቢያረግህ እንዴት ልትሆን ነበር አንተ? ከአባትየው ምን አለሽ? ዝም በይ እንዳልሰማሽ አንቺን ምን ሆነሽ? ምንድን ነው ጉዳይሽ? ንገሪኝ። ምንድን ነው የሆንሽው ነገር? ምንድን ነው ንገሪኝ። በጠዋት ብድግ ብዬ አስካል ጋር ሆነ ቤተክርስቲያን ስንሄዳል እንዲህ እያልን ስንሄድ ያን ጮሩምባው ልክ ብሎ የሚሄድ መስሎ ከጆሮዬ ላይ ከዚህኛው ጆሮዬ ላይ እንዲህ አርጎ ሲያረግ እኔ ሚስትር ውብዬ አልወጣም እንዲህ ብዬ ወድቄ አይኔ ወደ ላይ አፊያ ብሎ ሰው ሁሉ ከቦኝ እኔ የሞትኩ መስሎኝ ዝም ብዬ ይሄ አስከሬን አርፎ ሲነሳ የሚነፋ አነፋፋላል እሱን አርጎ ሲያነሳ ሞትኩ ግን ከላይ ላይ እየነፋ ብድግ አልኩና አንተ ምን ነውረኛን እንዲህ ጆሮዬ ልታደነቁር ነው ወይ? እንዲህ ጆሮዬ ላይ ትነፋለህ ስለው አስካል ከፍ ብላ ስቃ እንደዛ እኮ ነው የሚወዱትን ሰው ደህና ዋላችሁ ማለት ደህና አደራችሁ ማለት በጥሩምባ ነው። ብዙ ሴት እኮ እንደዚህ እየነፉ ነው የሚጥሉት። ሴቱን ሁሉ እየነፋ እየጣለ ከቴ እግዚአብሔር ይስጥሽ። ያለ እንግዲህ ቤት የግባ የምትይው እችኛዋ እኮ ብዙ አትሰማም። አሁን ስጠራ ሰው በዚህ በኩል ከጠራኝ ሰው ነች በዛም ጭንጭ ካላልኩ በስተቀር እችኛዋ ናት እንጂ ይሄ ከዛን ጊዜ በኋላ ምን የማሽን ድምፅ ብቻ ነው የሚሰማኝ። አንቺ ይኸውልሽ ጨብጭኝ እሺ። እርጥፈርንሽ እግዚአብሔር ይስጥሽ። እንዳከበርሽኝ አክብርልኝ። ከፍ አዎ እንዲሁ እንዳከበርሽኝ ከቴኒ ቤት እንደሳብሽው አዎ የሚስብ ይሳብብሽ። ሌላ ምንም አለኝማ። እኔም ቤተነሽ አሁን ምን ቤት አለኝና እቀመጣለሁ። ተነሽ ሆስፒታል እንዴ አንገት በላይ ምኒልክ ደህና ናቸው አሉ። አሁን የማ ቸክ መደረግ አለብሽ። ለምን ዛሬ እኮ አርሴ ጨዋታለሁ። አርሴ ለካ ዛሬ ጫወታ። ዝም በይ አንተ ነገር እንዳትናገሪ። ያን ሞደውን ተጫዋች አካዜ
ላካሴ ኳሱን ይዞ በክን ሲል እኔ እየተከተን አተር ልብላለሁ እያልኩ ማየት ነው። ኋላ እኮ ብክን ያለ ለምን መሰለሽ ወበም ያን የሚረዳው ተሸጣ የታባቱ ሰው እንኳን ሸጡት ተጋበኛ እኮ እማይኔስ ዝበይ አንቺ ጉዳይ ምን መጣበታል? አማሙቂ አሳሰብ እሺ አሳሰብ ልጄ ወልዶ ገደላት እንዳለባል ስሜ እንዳይጠፋ ከዚህ ገደላት ልጅ ገደላት ልጁን እንዳይባል ምንድን ነው የቤትሽ ላይ እንዳለው ነቀሳት? የዚህን ሰውዬ ስም ከቴ ምላስሽ ላይ ተነቀሽው ምን ማለት ነው? እንዴት ነው አንበር እንዴት በረብሽ ያረራ እውነት እንዴት ነው? ምን ልትሆን አደረኩ ነገር እንነጋገር እንዴ እንነጋገር እንዴ ቆም ነገር ምን ልትሆን አሞራው ላሳይሽ እንዴ ምን ልትሆን አሞራው ላሳይሽ ያው እሱ ጥሩምባ ነፍቶ ይሄን ግራጁዌሽን የደፈለልሽ ነው ቢልብሽ ያው በቃራት ፍቅ ከፍተልሻለሁ አንቺ ላይ ማይ መንጥቁ ከነቹ ማሩ ሞች ሽማግሌዎቹ አመሽ ለምን ሳይጸዳና በለሊቱ ወጉ እንደዚህ አይደለም እንዴ? ማይ ክፈቹ በእናትሽ መጣዋል እንዴ? እኔ ሙሽራ እኮ ነኝ ነው እንጂ ወይ ማን ናችሁ? ምንድን ናችሁ? ምንድን ነህ? ማን ነህ አንተ? ምን ናችሁ? በለጡ ሳምሪ በለጡ ሳምሪ በለጡ ማን ነው? ማን ናቸው? ማን ናቸው? እስቲ ቆይ ተረጋጋ። ማን ናቸው? ቁጭ በል ማን ናቸው? ማን ናቸው? ቁጭ ማን ናቸው? ማን ናቸው? አይናገሩ አይጋገሩ ናቸው። እሺ ተውረፍ አረቆስ ለመዳሪያ አለ ተኝቶ ነው እኮ አይደል? ቆይ ተኝቶ ከእንቅልፉ ተኝቶ ስለሆነ ከእንቅልፉ ደንግጦ ነው እንጂ እንደዛ አይደለም። ቁጭ በሉ። ቡና ቁርስም እያዘጋጀ ልናቀር። ቁጭ በሉ። ቤታችሁ እኮ ቤታችሁ ጫማ ረስቼ እስቲ ቀስ በይ። እናናግራችኋለን። ለምን አባታችሁ ነው ያልነገራችሁኝ? ለምንድን ያልነገራችሁኝ? ንገሩኝ። መጡ ብላችኋል። እኔ መቼ ልብ አልኩና? እኔ እኮ ልብ አላልኩም። እኔ ልብ አላልኩም። ልብ አላልኩኝ። ልብ አለሽና ልብት ያለሽ በአውሎቹ እኮ እንዳንቺ ያለውን ኖህርት ይለዋል እኮ
ልብ የሌላት አሞተ ቢስ እማትጠቅም እማትረባ ማለት ነው። ምንድን ነው የተፈጠረው? ቀስ በይልና እናግራቸው። ምንድን ነው የተፈጠረ ማለት ነው? ስሚ እኔ እንግዲህ እውነቴን ነው እንዴ። ኧረ እባክህ በዚህ እኮ አይለበስም። ሌላ ሸሚዝ ቀይር። ደግሞ ለከቴ ደግሞ ምን ችግር አለ? ስሚ ደግሞ ለእሱ እኛ እኮ ስሚ እንገርሽ አይደለም አሁን እኮ በእናንተ አጨቋቁልና አጣዳደፍ እውነቴን ነው እኛ ልጃችንን ውሰዱ ብለን የምንለምን አስመሰላችሁት። ቢፈልግ ይወስዳል፣ ባይፈልግ ይተወዋል። ተውሽ ያው ጨርስና ላውጣ። ወይኔ ሰውየው ሊያርቅታዋት እንዴት ተደንብረን። ስሚ የለበሰው እኮ ሁለቱም የለበሱት ምን እንደሆነ አላያችሁም እኮ እናንተ። ምንድን ነው የለበሱት? የእድሩን ካቦርታ። አንተ እንዴት አወቅህ? እንዴ እኔ እኮ ነኝ ጊዜው ደግሞ ያኛው እንዳይታወቅበት ባርኔጣው ዘግዝቆ ነው የለበሰው። አሁን ያ ባርኔጣው እንዴት አድርገህ አወቀው? እንዴት አወቀው? ምን ታለች እቺ በባጆኒያ ሜዲን ግዢ ያደርቀው አቋሉ ግዢ ላይ የራሱ ሊሆን ይችላል። እኔ ግን እንዴት አትቀሰቅሱኝ? ሰው ሳይገባ አባይቱ በቃ ባሽ ይበል። አንቺ ማን ይበል ይከፈታል? እኔው ይሆንሻ እንዴት እኔ መች ልባልኩና እንዴ ረተው ይሽው ነው መገባምጣው እና በሽግራ አንበር እንዱ ስሞት ሽማግሌ እስቲ ዝም በይ። እስቲ ዝም በይ። ሄዳው እስቲ ዝም በይ። ሄድ ቀዳም እስቲ ዝም በይ። እስቲ ዝም በይ። እስቲ ዝም በይ። ኧረ ጫማ አረና ከራይ ለምን ጭራሽ ቆሻ ጫማ ነው የጥለው ነው ሄድ በቃ ግባ። ከእነዚህ ሰዎች እና መጣን አንቺ በጣም ይቅርታ አድርጎልኝ፣ በጣም ይቅርታ። ያው ዘነጋው እኮ ቅድም እኮ ትንሽ ቅዠት ላይ ሆኜ እናንተ መሆናችሁንም ላጠራ ተቸገርኩኝ። ደህና ናችሁ? ለምንድን ነው የመጣችሁት? ለምንድን ነው የመጣችሁት? እኛ የሰለሞን ቤተሰቦች ነን። ታዲያ ቁምና ውራ። ጥያቄ ይዘህ መጥተህ ደግሞ ልትቀመጥ ትፈልጋለህ? እሺ ምንድን ነው የፈለጋችሁት? ጥያቄያችሁ ምንድን ነው? ያው እንግዲህ እኛ የሰለሞን ቤተሰቦች ነን። እሺ እኔ ነገሩ ፈረደ እባላለሁ። እሳቸው ደግሞ የተኙት ኮታው ሞላ ይባላል። ኮታው ሞላ በቻጣት ኮታው አታ ኮታው አቤት አቤት እንዴ ስነ ስርዓት ስነ ስርዓት ይሄ ቤት እንዴ እንደ ሚስቴ ጆሮ የለታደናቆር ስነ ስርዓት። አይ ለደንቡ እኮ ለሰላም ተብዬ። ኧረ ዞር በል ያንተ ሰላምታ ይቅርብኝ። እዚያ ጋር እንጂ ያወጣ። እሺ አሁን ምን ነበር ጥያቄያችሁ? ለምን መጣችሁ? ያው የሰለሞን ቤተሰቦች ነን። እኔ ምድር ባቡር ረጅም ዓመት ሰርቻለሁ። ወንድም ሲቪ ማስገባትህን ተውና ለምን እንደመጣ ተናገር። ይኸውላችሁ እኔ በድሮ ጊዜ 10 አለቃ ነበርኩ። አሁን ደግሞ በቀበሌ 11 ውስጥ የድሩ ዋና ሰብሳቢና የቦርድ አለቃ ነኝ። በዛ ላይ በታችኛው መንደር ጥሩምባ ነፊ ሲጠፋ እየሄድኩኝ በመንፋት አገለግላለሁ። ተነታለህ ተማው። አዎ እንዲሁም ደግሞ የልጅ ሳሙኤል የተረጋገጠ የሰለሞን በል እንጂ ማን ነው? የልጅ ሰለሞን የተረጋገጠ ወላጅ አባት ነኝ። እሺ እና አሁን ምን ይሆን ምንድን ነው? ያው እንግዲህ ጊዜውን ያውቁታል። ኑሮ በጣም ሩጫ ነው። ሩጣ ተነስና መላገዳለህ። ያው እንግዲህ እኔ ስራ አትሌቲክስ ፌዴሬሽን ነው እንዴ? እኔ ቤት እንዴ ይደውል እኮ ነው አንቺ። ጊዜው ከባድ ነው፣ ኑሮ ከባድ ነው ለማለት ነው። እና እኔ ራሴ አሁን ስራ ትቼ ነው የመጣሁት። እሳቸውም አባትየውም ሰፈር ቀብር እያለበት እንግዲህ ለዚህ ጉዳይ ብሎ ነው የመጣውና እንደው አስቀድሙንና ጨርሰን ብንሄድ። ታው እንጂ ቶሎ ብትሄድ እኔ የምሰጥህ እኮ ልጅ ነው። አንተ ለጊዜ እንዲያንገበግብ አይደለም አንቺ። እነዚህ ሰዎች የሚሆኑ አይደሉም። እነዚህ ጥቂሳቸው ደስ አላል። ልክ እኛ እኮ ለምንን የምንሰጥ አስመሰሉት። ቢቀርስ ሳምሪ እንዴት ልትሆን? ምን አባቷ ትሆናለች? 2 ቀን ታለቅሳለች፣ ይወጣላታል። አለበቃ። ኧረ እንደው ተው። አዎ ይሄን ትዳር ትቼዋለሁ። እንዴ መቼ አደመጡ? መቼ ሰሙን? ለምን አደምጣለሁ? ጆሮዬ እስኪደማ ሰማሁ እኮ ጨረሱ። ምንም ሳንናገር ሰማሁ። ይኸው በኋላ እርሶ ራሱ ነው ለምነውን ልጄ እንዳሩልኝ የሚሉ። አባክ ማን ነው የሚለምነው? ኧረ እባካችሁ ክንተረን ነው ማለት። ኧረ እባካችሁ ትበልጅ ወረኛ ወረ እንዴ ቁም ነገር ነው የተያዘው፣ ቀልድ ነው የተያዘው። እዚህ እውነት እኮ ነው ያወራነው። እንዴ ይሄ ደግሞ ስልክ ያወጣል። አሎ ስልክ ተማተን። አዎ እኔ ነኝ። ያው አንዴ ቁም ነገር ይዤ ነው። አንዴ የኔ ጨዋታ ነው። አንዴ አዎ ነኝ። ያው ምን አልከኝ? ተሳካ? እውነት? እሰይ እሰይ ተሳካ እኮ ነው የሚለኝ። ያ ጉዳይ ተሳካ? አዎ ተሳካ። አዎ ተሳካ እኮ ነው የሚለኝ። አቤት ተሳካ። እንኳን ደስ አላችሁ። ምን አባክ ነው የምታወራው? ቢሳካልህ ባይሳካ
እኔ አንበርብር ይመለከተኛል ወይ? የደስታ ጉዳይ ነው። ምን አገባኝ? ጋሽ አንበርብር የኔ ደስታ አንተ ነው። እኔስ የመታህም መቀበል የደስታ ጉዳይ ነው። ምን አገባኝ? የልጄ የሰለሞን የዲቪ ጉዳይ ተሳካ። ወንድሜ አንድ ነገር ውጡልኝ። እኔ አያገባኝ፣ ውጡልኝ። ምንድን ነው ችግር? ንገረኝ። ምንድን ነው ችግር? ይኸውልህ የውጭ ፕሮሰስ ነበረው እኮ እያልኩ ነው አቶ አንበርብር። ተሳካ። የዲቪ ፕሮሰስ ተሳካ፣ አለቀ። ቁጭ በሉ እስቲ፣ ቁጭ በሉና እናውራ። ቁጭ በሉ። አዎ ከተማ ቁጭ በሉ። እንቀመጣለን። ቁጭ ምግብም አዘጋጅቻለሁ፣ እንዳትሄዱ በመድኃኒዓለም ቆዩ። እንዴ እባክህ ቁጭ በሉ ብሎ እባክህ እንደዚህ እየሆነ ነው እንዴ? እግራችንን ስሞ ነው ልጃችንን የሚወስደው። እንሂድ ያልኩና እና እንሂድ እንዴት አባሽ ብለሽ ነው እስከ ዛሬ ያልነገርሽኝ? ምኑን በሙስና ታስሮ እንደነበር ነው። ስሙን እንዳጣል ደግሞ ስሙን አጥፊ ደግሞ ትልቁ ልጅ ስሙን እንዳጣል። እንዴት አባሽ ብለሽ ነው አሜሪካ ዲቪ ፕሮሰስ እንደጨረሰና እንደሚሄድ ያልነገርሽኝ? ነገራችሁ እንዴ? እንዴ አሁን ምንድን ነው የምናደርገው? እናንተ አመኝ ድሮ ምን እንዴ አይ እንግዲህ አራንዴው ስለመድኃኒዓለም አንተ እንዴት አልገዚ ባንጠለጥልሽ እንዳትነካኝ አንተ አይደለ እረፍ እያልኩ አንተ አይደለህ እንዴ? ከቴ መጣህባት ነው ወዳጅ እኮ ነኝ። አሁን እኮ ጥለናችሁ የገባን እኮ ለምን መሰለህ? እናንተን የመሰለ የተከበረ ትልቅ ሰው መታችሁ እንዴት ብለን ባዶ ቤት እንሸኛለን ብለን ሙከት ይታረድ ብዬ ለማዘዝ እኮ እያረድን እኮ ነው። ቅቅሉ አልጫው አይወጡ ምን ለኛ ለእናንተ ከቴ አቤት ዱለት ወዳለ አይ ዱለት አልወድም። ክትፎ ማለት ምን ይወጣል? ያው እንግዲህ ካላችሁ ያቺ ጥሬዋን ነው። ትልቅ ሰው ጥሩ ሰው እኮ የተከበሩ ሰው እንደዚያ ነው እኮ እንደዚያ ነው የተከበሩ እንደዚያ ነው። አባቴ ጥሩ ልጅ ነው። እኔ እወደዋለሁ። አሳደግነው ልጅ አስተዋይ አሳደግነው ልጅ እሳቸውስ ቢሆን አይሆንም። እንዴት አሁን ኧረ እንደው በመድኃኒዓለም ለምን መሰላችሁ? ኧረ እንደው በመድኃኒዓለም እኛ እንደው በመድኃኒዓለም አይሆንም እንዴ? እናንተ ሰዎች አይሆንም። ለምን አሰሙኝም እንዴ? ቤታችን የገባሽ ይሳይ ለምን አሰሙኝም? ምን ነው እንዴ? ከእናንተ አይነት ቤተሰቦች ጋር ዘመን መሆን እኛ አንፈልግ። ኧረ እኛ እንፈልጋለን። ያንተን ዝምድናን እፈልገዋለሁ። ዝምድናህን እወደዋለሁ። ያንተ ኋላስ እንደዛ ከሆነ በአንድ ጉዳይ የምንስማማ ከሆነ እንግዲያውስ ምንድን ነው ጥሩምባውን እኔ መነፋ ከሆነ በዚህ መስማማት እንችላለን። ይሄ ከአንተ ውጭ